የኢትዮጵያ ህዝብ አይምና ምን ነው አይኔ ግንባሬ ላይ ነው እንጨት ጥሽ ነው የምትይጂ የምታጠፋጪ ራሊ ምን ነው ትንሽ ጊዜ ስጡኝ በቅርቡ ከፍላለሁ። ሰላም ወስሜ ተከታታዮች ዛሬም ባሪፍ ቪዲዮ ተመልሼ መጥቻለሁ። አብራችሁን ቆዩ። ዘና ፈታ ይበሉ። ከቦስካ ወደ ቪዲዮች እንሂድ። ድራፍትን በአንድ ሸት ኦ ማይ ጋድ ማንኛው የያስከው ጉርሻ ነው ወይስ ሙሉ እራት ነው? ኧረ ፈረኝ ማንተ በሰላም ነው? ባክስቴ ላሽ በይ ልብላበት አንዴ ላሽ በይ ጨርሰኛለህ። ጸጥ ብለህ አስጨርሰኝ። ኢትዮጵያ ህዝብ አይኝም ያልሽው ለምንድን ነው? እኮ አስጨርሰኛ። ስማት እስቲ ሁላችሁ የኢትዮጵያ ህዝብ ቶካቲቭ ነው፣ አንዲኬትድ ነው፣ ያልተማረ ነው፣ መሀይም ነው፣ በጣም ባለጌ ነው። ስለዚህ እኔ ደግሞ ሁሉም ሰው ቆንጆ ነኝ ይላል፣ ግን ቆንጆ አይደለም። እኔ ደግሞ ሪል የሆነ ቆንጅና ነው ያለኝ። ስለዚህ ለኢትዮጵያ ህዝብ አልገባም። እኔ ምገባው ለሌላ ለአውሮፓ ለአሜሪካ እንጂ ለዚህ ኮተታም ህዝብ ልገባ አልችልም። That's why እስካሁን ቲክቶክ ያልከፈትኩት እና ምንም ነገር ያላደረኩት ምንም ብትል I don't care, this is reality. Okay? አይ ሞዴል ሳራ ህዝብን ትዘረጥቂያለሽ እንዴ ዝም ብለሽ? ለማን ነው ሞዴል ሆንሽ ታዲያ? እውነትሽን ነው። አገሪቷ አትመጥንሽ። የመጥንሽ ቢሆንማ እዚያ አትገኝም ነበር በመጀመሪያ ደረጃ ማለት ነው። አሃ ሄሌ ቆይ አንተ ግን መቼ ነው የቤት ኪራይ የምትከፍለኝ? ጋሽዬ ጋሻለም ጋሺቱ ተው ካንተ ነው ምንም አይነት አክብሮት አልፈልግም። አሁን ገንዘብ ይስጠኝ ነው ዛሬ ተጨቃጨቁኝ በጠዋቱ። ይኸውልህ እኔ ምንም ካልሰጠኸኝ እዚህ ቤት አገባትም አልኩህ እኮ በቃ። አታዩኝም ወይ እንዲህ ተጎሳቁዬ ስቲፍ መስዬ? ምን ከሳ እንዴ? አሁን ከስቻለሁ ለማለት ነው። እኔ እኮ ምንም ለአንተ መራራቱን ትቻለሁ። ሰምተሃል? ልቦት ቢራራሊ ምን ነው ትንሽ ጊዜ ስጡኝ በቅርቡ ከፍላለሁ። ቆይ እንደዚህ እያልከኝ ቆይ እሺ እንዴት ለማን አሁን አንተ ያው በርሶ እምላለሁ ጋሽዬ ሙቱ። አያችሁ እንደዚህ አይነት ወቀጣ ነበር ማለት ነው። በማህበር ወንዶች ማለት ነው። ሴቶች ብቻ ለጌሹ ወቀጣ ማንም ሰው ሳይመጣ ሰላም ነው ማ እግዚአብሔር ይመስገን። እሺ ከአዝጌና ከቡጁ ማን ነው ማለት? ቡጁ ስታር። እሺ ከአሸርና አተ ሪል ላይፍ ታይም ፍራንክ ኢት ኢዝ ሪል ላይፍ ፍራንክ ነው። አላመነችም። ወይኔ ምን የተመታ ሰው ነው ግን አወለኮ ሰውዬ። ምን አስበህ ነው? እማ እሳት አልቀጣጠልም ብሎ ካስቸገረ ምንድን ነው የምናደርገው? ውሃ ምን ውሃ ይጨመራል። ምኑ ላይ? እሳቱ ሙዲሳሉ ማዘር አረ ሙዲሳል ፈተና እንዴት ነበር? አልገባሽም። ሰቃቀልኩት። አራቀል ደስ ያሳይ ተረጋጋጁ ይጃት ወይ ቁማር አንቀነው ለትዳ ወይ ጁቴ ወሸብኝ ንብረቴ አንዴ በኮንከር አንዴ ላትላት በራረኩት ዋሌት እስኪላት ጆከር ለመሬት ለተላስቤ ፈጣጠነብኝ ዘገው በዶቤ የቁማር መዳ ገባት ጊዜ ቺኮቹ መጡ ከነጀለሴ የቀረም ካለ አልተቻሉም። ቦሊኒ ነፍሴ አርታታታታ አርገው ማታመታ ካታ በላ ተቆረ ቤቲንጉ ጉዳይ ጁ የተማረረ ተቆረ ከላ ሱ ተበቱ አቤቻ ግበላ መላው ሮጣ እያለች ኮለሌ ያውም ወደ ቦሌ ከበልቼ ወጣው መላል ጨራረብ እንደነገሌ እንግዲህ ፖሊሱ ቲክቶክ ኮረነች ማይጠብቀሽ ዩኒቨርሲቲ ማቀጪ ዋስጠፋ ዩኒቨርሲቲ ማለት በስመ አብ ወልድ የሆነ ጦርነት ነው የሚመስለው። ኧረ እንዴት ጦርነት! ይሄ ደግሞ ሃይላንድ ይዞ ነው የሚሮጥ። ያሳዝናል ግን የእውነት ያሳዝናል። ሩጫቸው ምናምን የትጥቅ ትግል ነው የሚመስለው።
እዚህ ነው ያልጠፋል ፈታ እያልክ ትማራለህ ብሎ ቤተሰብ እዛ ያስባል። እዚህ ጋር ግን ስቃይን ነው የምበለው። ስቃይን እዛ ለእናቱ አቀርቶ ሪቃን ተሸክሞ ሀገር አቋራጭ ነው የሚሮጠው፣ ይቆሰቁሰዋል። እንደዚህ አይነት ውርደት የእውነት በዘራችሁ አይድረስ፣ በማንም ዘር አይድረስ። ትላንትና ምን ሆንኩኝ መሰላችሁ? ቦሌ አካባቢ አንድ ሆቴል ገባሁኝና ስፔሻል ሻይ ጠጣሁ። ከዛ ስፔሻል ሻይን ጠጥቼ ጨረስኩኝና አስተናጋጁ ሲመጣ 100 ብር አውጥቼ ሰጠሁት። አንድ ላይ ቢል ይዞ እንዲመጣ ነው እንደዛ ያደረኩት። ብጠብቀው አይመጣም 20-30 ደቂቃ ጠበቅኩትና እየተናደድኩ እየተበሳጨሁኝ መጣሁ። ምክንያቱም መልስ አለኝ። መልሱን እንደ ቲፕ ቆጥሮት ነው ወይ አትሊስት አምጥቶልኝ እንትን አይልም። እንደዛ ነው ያሰብኩኝ የነበረውና ተነሳው ሄድኩኝ። ካሸሯ ጋር አጋጣሚ ቆሞ አገኘሁትና 100 ብር ሰጥቼ ነበር ስፔሻል ሻይ አዝዤ። መልስ አልሰጠኝም። ተኮሳትሬ ነው የማወራው። አሳፈረኝ። አይገልጽ አሳፈረኝ። 107 ብር ነው የመጣው። 7 ብር መጠየቅ እኮ ሼም ይዞኝ ነው ዝም ያልኩ አለ። ኦኤምጂ ጠላታችሁ ክው ይበል በቃ። አሳፈረኝ። የምር መሬት ተሰንጥቃ ብትውጠኝ ደስታዬ ነበረ። የማደርገው ጠፋኝ፣ ምለው ጠፋኝ፣ ደነገጥኩ። አረ ብትጠይቀኝ እኮ ችግር የለውም እኔ እኮ ስላልመጣህ ምናምን ተንተባተብኩ። አፌ ተሳሰረ። 50 ብር አውጥቼ የሰጠሁት መልስ የጠኝ ሲል ችግር የለውም ያዘው ምናምን ብዬ መጣውና አንዳንድ ውርደቶች ያስጠላሉ በጣም። ይሄ ውርደት ነው የምር ያሳፍራል ምናምን። ግን ያው የልጅየው ሜንታሊቲ ነው የሚገርመው። 170 ብር ነው 100 ብር ተቀብሎ በቃ ሼም ያዘኝ ደበሬም ብሎ ያው ከቲፑ ሊሞላው ነው። ፈተና ነው። ሀገር ሴቶች እንደዚህ ነው ባሏን ፈትሻ የምታገባው። የኛ ወንዶች እኮ የኛን ሴቶች ከመሬት እኮ ነው ያገኛችሁት። የምር ይሄው አሁን እንዳያመልጠው ከስር እንደ ድንገት አንዴ ጢጥ ካረገ አያገባትም። ሙሽኪላ ከቆሞ ደግሞ እንዴ ይሄ ሰውዬ ማታ ይሰራል ወይ አይሰራም? ወገቡ ይሰራል ወይ አይሰራም? ኮይስ አይዋ ጨመቅ አርጊዋ እንዴ ኑሩልን። የምር የኛ ሴቶች እንዴ እንደዚህማ ወገብ ላይ ተራምዳ አላረጋት ረገጥ አይዋ ማታ ይሰራል ወይ አይሰራም? በቃ ከዘራ ባለከተኝ መጣና ዘፈን ማለት የመኪና የማ አዋራ ለባሺ የመኪና የማ አዋራ ለባሺ የሰቤሲ ቅቤ አለንገና ነሽ። ተምሬ ነበረ እስከ 10ኛ ተምሬ ነበረ እስከ 10ኛ አሁን ወንጌ ቀረብ የክትፎ አንደኛ። አይ ሌላ ሌላው ሸጉ ሌላ ሌላው ዋው ፊልም ይመስላል። ያየሻት ጨራሽ ያየሻት ምን ነው? አይኔ ግንባሬ ላይ ነው አልሽ። ጨጥጠሽ ነው የምትሄጂ የምትጠፋቺ? ምንድነው የምትይው? ለምንድን ነው የማትረጋጊው? ባለቤቴ ጋር ነው የምደውለው። ባለቤቴ ጋር ነው የምደውለው። ቤቢ ታስተረትበኝ። ሄሎ ቤብ፣ ና ቶሎ፣ ሁሌ የምንገናኝበት ቦታ ጋር ቶሎ በል እሺ። What? Beep. ሁለት በአንድ ነው የሚጫወተው። ይሻላል። የሁለቱም ባል ነው ለካ የሁለቱም ቤቢ ነው። እኔ ግን እንጨት ውጥተሽ ነው የምትሄጂው ምናምን ያልሽበት ሞራልሽን ሳላደንቅ አላልፍም። ከነበረን ቆይታ ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አድርጋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ባባይ